አድርጉት የዩቲዩብ ቻናላችን ለሌሎቹ በማስተዋወቅ አስተያየት በመስጠት ላይክ ሼር በማድረግ አስተዋጽኦአችሁን ቻናላችን ይሄንን ከዚህ በበለጠ በጥፍ ለማድረግ ዛሬ ደግሞ የምትመለከቱት በሙሉ ይሄን እንድታደርጉ ምክንያቱም በዚህ መጠን ቻናሉ ለተደራሽነቱን ይጨምራል ዩቲዩብ የራሱን ሪኮሜንዴሽን ይጨምርበታል ቻናላችንና መረጃዎቻችን ለብዙዎች እንዲደርሱ ይሄን አስተዋጽኦ እንድታደርጉ ነው የምንጠይቀው ወደ መረጃዎቹ ነው የሚሄደው በላይ እኔ ያስኳቸው መረጃዎች ላስቀድም መሰል በዚሁ እንደገባው እንግዲህ የተለያዩ መረጃዎች ናቸው የያዝናቸው በዚህ 24 ሰዓት ያሉ ዋና ዋና ክስተቶች በተለይ በአማራ ክልል መሬት አካባቢ መሬት ላይ ካለው ሁኔታ አንፃር የተገናኙ መረጃዎችን ይዣለሁ ወደ ኋላ አንተን ታቀርባለህ የመጀመሪያው ወደ ባህር ዳር የሚወስድ አንድ መረጃ ላስቀድም በላይ ባለፈው ሰኞ ጀምሮ የፖሊስ ኮሚሽነርና ኮሚሽነሮች ተባረዋል ከስራ ሚል መረጃ ነው የደረሰን እነዚህ ከስራ የተባረሩት በአሁን ባለው በፋኖ ጋር ባለው ዘመቻ አንሳተፍም ተብላችኋል በሚል ነው ወደ መኖሪያ ቤታቸው ሄደው እረፍት ከወጡ ጥሪ ተደረገላቸው ነው ለዘመቻ ተፈልጋላችሁ ሲባል በዚህ ዘመቻ አንሳተፍም ብለዋል በሚል ነው እንግዲህ ተባረዋል ተባሉት ከነዚህ መካከል ኮማንደር አበባው ብርሃኔ የክልሉ ወንጀል መከላከል ዘርፍ ኃላፊ ኮማንደር ሙልጌታ ጥላሁን ኮማንደር ብርሃኑ ክንፈ የክልሉ ፖሊስ ኢንዶክትሪኔሽን ኃላፊዎች ናቸው ከኃላፊነት የተባረሩ ተብሏል ያው ካሁን በፊት እንግዲህ እንደምናስታውሰው የፋኖ ጋር ግንኙነት አላችሁ በሚል ብዙ የክልሉ የደህንነት የፖሊስ መዋቅር አባላት እንዲባረሩ መደረጉን እናስታውሳለን ያው ምክንያቱ በትክክል እሱ ባይሆንም የታሰሩ አሉ አዋሽም በደብዳቤው አሁንም መኮድ የታሰሩ እንደዚሁ የፖሊስ የደህንነት የሚሊሻ አባላት እንዳሉ ነው የሚሰማው እነዚህ ደግሞ ከኃላፊነታቸው ተባረዋል ነው የሚለው እንግዲህ ነገሩ እየተጠበቀ ሲመጣ ይሄን ያህል ሌላ አንድ መረጃ እንደዚሁ ባለፈው ጥቅምት ወር ላይ የአድማ ብተና አባላት ውስጥ ወደ 1600 የሚደርሱት የጥቅምት ወር ፔሮል ላይ የሉም የሚል መረጃ ደርሶናል ባለፈው ደሴ ቆቦ ማሳያዎችን አቅርበን ነበር ይሄ እንግዲህ ምናልባት መረጃው ከዚህ ሊበልጥ እንደሚችል ነው የመረጃ ምንጮች የሚገምቱት ግን ወደ 1600 ገደማ ከጥቅምት ወር ፔሮል ላይ ተነስተዋል ይሄ ማለት ከግዳጅ ቀጠናቸው ጠፍተዋል ወይ ደግሞ ደሞዝ እንዳይገባላቸው የታገዱ የሚልም መረጃ አለ ወደ ምዕራብ ወሎ ወረዳዎች ልምጣና መሬት ላይ ካሉ መረጃዎች አንፃር ከለላ ያለውን ላስከትል ከለላ ቴርቴራ ተብሎ የሚጠራ አካባቢ ቲራ ተብሎ የሚጠራ አካባቢ ትላንትና ማምሻውን ከባድ ውጊያ ስለመደረጉ ነው የሰማነው በዚህ አካባቢ ሁለት ወታደራዊ ተሽከርካሪዎች ላይ ጭምር ጉዳት ስለመድረሱ ሰምተናል የፊት ለፊት ውጊያ ነው ለረጅም ሰዓታት የቆየ ከዛ በኋላ ግን ውጊያው ቆሟል ውጊያው ደግሞ የቆመው መከላከያ ከአካባቢው መውጣቱን ተከትሎ ነው ይላሉ የመረጃ ምንጮቻችን ከለላ ከተማ አሁንም የፋኖ አባላት በከተማዋ እንደሚገኙ ነው የተገለጸው ትናንት ከለላ ከተማን ለመያዝ ከሁለት አቅጣጫዎች ወደ ከተማው ውጊያ ሲደረግ ነበር አንዱ በዚህ መስመር ነው ሌላው ከልጓም አቅጣጫ ነው ልጓም አካባቢ ያለው ተኩስ ማምሻውን ቆሟል ብለዋል ተኩሱ ቢቆም ግን የከባድ መሳሪያ ድምጽ ግን አልፎ አልፎ ሌሊቱን ሁሉ ሲሰማ ነበር ሲሉ ነው የገለጹልን ከለላ እንግዲህ ሰሞኑን በርካታ የሚሊሻ አባላትና የአድማ ብተና አባላት በነበረው ውጊያ ስለመሞታቸው ስንገልጽ ነበር በመከላከያና በፋኖ አባላትም ላይ እንደዚህ ጉዳት ስለመድረሱ መረጃዎች ናቸው የሚያሳዩት መካነ ሰላም ምዕራብ ወሎ መካነ ሰላም አካባቢ አሁን ከፍተኛ ውጥረት አለ ትምህርት ቤቶች ተዘግተዋል የሱቆች ተዘግተዋል በተለይ ከንጋቱ ለሳጅ በኋላ ደግሞ እንቅስቃሴ ሙሉ በሙሉ ቆሟል ነው የተባለው እንግዲህ ምክንያቱ ምን እንደሆነ አልገለጹም ያው ሰሞኑ ውጥረት የነበረው ሰሞኑ ከከተማ በቅርብ 7 ኪሎ ሜትር የምትገኘው መቅደላ ከተማ ውጊያ እንደነበር ሲገልጹ ነበር በርካታ ተሽከርካሪዎች ወደ ቦረና ሁለተኛ ደረጃ ትምህርት ቤት ለግዳጅ ተፈልጋላችሁ ተብሎ መኪኖች ሲወሰዱ መመልከታቸውንና በከተማው እንቅስቃሴ አጠቃላይ ጸጥ ረጭ ብለዋል ምናልባት ተለዋዋጭ ሁኔታዎች ቢኖሩ ይሄንን መረጃ የሚያመላክተው ይሄን ሰዓት ብቻ እንደሆነ ግምት ውስጥ እንድንገባልን እንፈልጋለን በላይ ከተማው እንቅስቃሴ የለም ነው ያሉት እሱን መረጃ ላጠናክር ገለጸ ትናንትና ስብሰባ እንደነበረ ነው በከተማው ተጨማሪው መረጃ በዚህ ስብሰባ ላይ በአካባቢው ላይ እንግዲህ ተደጋጋሚ በስብሰቦች ሲደረጉ ሰራተኞችን ሲያናግሩ ለኮማንድ ፖስትና ለመከላከያ አባላት አመራሮች ይህንን ጥያቄ ያነሱ ነበር ጥያቄዎቹ ምንድናቸው መከላከያ ከከተማው እንዲወጣና በመደበኛ ካምፑ እንዲሆን
በነጻነት እየተንቀሳቀስን አይደለም። ዝርፊያ እየተፈጸመብን ነው። ልጆቻችን እየተገደሉ ነው፣ እየታሰሩ ነው። ስለዚህ ነጻነት ተነፍገናል። በነጻነት መንቀሳቀስ የምንችልበትን ሁኔታ እንፈልጋለን የሚል ተደጋጋሚ ጥያቄዎች እየተነሱ ነበር። እነዚህ ጥያቄዎች የማይመለሱ ከሆነ ወደ ህዝባዊ እምቢተኝነት ወይም ደግሞ ወደ ህዝባዊ ንቅናቄ እንገባለን እንደ ህዝብ በከተማው ላይ ማለት ነው። ይህንን ማስጠንቀቂያ ሰጠው ነበረ ተሰብሳቢዎቹ ለአመራሮቹ ይነግረው ነበር ነው የሚሉት። ያንን ተከትሎ ነው እንግዲህ ዛሬ እንደገለጽከው ምንም አይነት እንቅስቃሴ የለም። የተፈቀደላቸው የሚሉት የመረጃ ምንጮች ዳቦ ቤቶች ብቻ እና የጤና ተቋማት ናቸው በስራ ላይ ቢገኙ የተፈቀደላቸው። ከዛ ውጪ እንቅስቃሴ ሙሉ በሙሉ ቆሟል። ተቋማትም ዝግ ሆነዋል እና ከዚህ የመነጨ ሳይሆን እንዳልቀረ ነው ይህንን ሰጠው ስለነበረ በሚል የመረጃ ምንጮች የገለጹት። በአካባቢ የሚንቀሳቀሱ የፋኖ ኃይሎችም ይህንን እንቅስቃሴ ከህዝቡ ጎን ሆነው እንደየተከታተሉት እንደሆነ ገልጸዋል ነው የሚሉት። እንግዲህ ይሄ ከአንተ መረጃዎች ላይ እንደማጠናከሪያ እንዲሆን ነው ገለጸ። አመሰግናለሁ። በላይ የምዕራብ ወሎ አካባቢ እንግዲህ ከዚህ ባሻገር ብዙ ቦታዎች መከላከያ ከአካባቢዎቹ እየወጣ ስለመሆኑ የሚያሳዩ መረጃዎች ናቸው ያሉት። ምዕራብ ወሎ ያሉ መረጃዎቻችን እናስከትል። በአማራ ሳይንት ትናንትና ከ9 ሰዓት እስከ 12 ሰዓት በለጩና ተብሎ የሚጠራው ተራራማ ስፍራ አካባቢ ውጊያ እንደነበር ነው እየሰማ ነው አማራ ሳይንት። ከዛ በኋላ መከላከያ ከአካባቢው መውጣቱንና ውጊያው መቆሙን ነው የመረጃ ምንጮቹ እየገለጹልን። በዚሁ መስመር ወግዲ ዛሬ መከላከያ ከአካባቢው ስለመውጣቱ የፖሊስ የሚሊሻና የብልጽግና አባላትም አብረው ተጭነው ከአካባቢው እየወጡ ስለመሆናቸው ነው እየሰማ ነው። ያለምንም ተኩስ ነው ይህንን ለቆ እየወጣ ያለው መከላከያ። መሀል ሳይንት ደንሳ እንደዚሁ ትላንትና መከላከያ ከከተማው ወጥቶ ወደ ገነት የመውጣቱን ስንገልጽ ነበረ። እሱን ተከትሎ ወዲያውኑ በተሽከርካሪዎች ፖሊስ፣ የብልጽግና አመራሮች እንደዚሁ ወደ ገነት ስለመውጣታቸው ነው እየሰማ ነው። ተንታ እና መሀል ሳይንት ደንሳ የፋኖ አባላት ስለመግባታቸው ነው ወደ ከተሞቹ እየሰማ ነው። ስለዚህ በ5 ወረዳዎች ላይ ዛሬ መከላከያ ከ5 ወረዳዎች እየወጣ ስለመሆኑ የሚያሳዩ መረጃዎች ናቸው ያሉን። ምናልባት ይህንን መውጣቱን ዝም ብሎ የመረጃ ምንጮቻችን ከሰጡን ጥቆማዎች በመነሳት ጠቅለል ተብሎ ሌላ ስዕል ሊያሳይ ይችላል። ወደ ደሴ አካባቢ ያለውን ጫና ተከትሎ ነው እንግዲህ ከምዕራብ ወረዳዎች እየወጣ ያለው መከላከያ የሚላለ። ትላንትና ከካራምሽግ እስከ ጃማ ድረስ የነበረው ውጊያ አለ፣ እሱም ተጽዕኖ አለው ነው የሚሉት። በዋናነት ግን ደሴ ከተማና አካባቢው ደሴ ከተማ በተለይ በከተማው ምዕራባዊ አካባቢዎች ከፍተኛ ጫና በመፈጠሩ ምናልባት በዚህ ምክንያት ሊሆን ይችላል፣ ከተማውን ለመከላከል ሊሆን ይችላል፣ ወደዚህ አካባቢ በርካታ ኃይል እየተንቀሳቀሰ ያለው ነው የሚሉት። ይህንን የሚያጠናክረው እንግዲህ በወልዲያ ደሴ መስመር እንምጣና መረጃዎቻችን እናስከትል። በላይ ውጫሌ ትላንትና እንደገለጽ ነው ከ9 ሰዓት በኋላ የፋኖ ኃይሎች ወደ ከተማው ስለመግባታቸው የመረጃ ምንጮቻችን ዋቢ አድርገን ዘግበናል። ውርጌሳም እንግዲህ ላለፉት 15 ቀናት የፋኖ ኃይሎች እንደውም ኬላ ጥለው እንደሚገኙ ነው እየሰማ ነው። መርሳ ከጧቱ 11 ሰዓት ጀምሮ የፋኖ ኃይሎች እንደገና ወደ ከተማው እየገቡ ስለመሆናቸው ነው እየተሰማው። ረፈድ ብሎ እንግዲህ ወደ 4 ሰዓት ገደማ ደግሞ ቢሮዎች እየተዘጉ መሆናቸውና እንቅስቃሴዎችም እንደዚሁ እየቆሙ ስለመሆናቸው ነው እየሰማ ነው። እንግዲህ ከ2 ሳምንት በፊት ወደ መርሳም ከሳምንት በፊት ወደ ውጫሌ የፋኖ ኃይሎች ገብተው ውጊያ ተደርጎ እንደገና ከተሞቹን ስለመልቀቃቸውም እና መከላከያ ተመልሶ ወደ ከተሞቹ መግባቱን ስንገልጽ ነበረ። አሁን ከገለጽናቸው ከውጫሌ፣ ውርጌሳ፣ መርሳ ባሻገር በሮቢት ጨፌ ጨምሮ እስከ ሀይቅ ድረስም ተመሳሳይ ሁኔታዎች አሉ። ሀይቅ አካባቢ አሁን ከፍተኛ ውጥረት አለ። አንዳንድ የተሽከርካሪዎች ወደ ደሴ አቅጣጫ የአካባቢ ባለስልጣናት ጭነው ሲወጡ ተመልክተናል ነው ያሉት። በእነዚህ አካባቢዎች ግን አሁን ምንም አይነት ውጊያ የለም። በላይ እንደው ምናልባት አድማጭ ተመልካቾቻችን በደንብ እንዲረዱት ነው። ሀይቅ አካባቢ ውጥረት አለ። ያው ሰሞኑን ከሀይቅ ከሙሳ ተራራ ወደ አምባሰል ተራሮች ከፍተኛ የከባድ መሳሪያ ድብደባ መኖሩን ነው የገለጹት። ሀይቅ ውጥረት አለ። በታችኛው በኩል በወረባቦ በኩልም ከወረባቦ ወደ ኮምቦልቻ አርዲቦ ሀራ መስመርም እንደዚሁ እንቅስቃሴ ስለመኖሩ ነው የሰማነው። ወረባቦም ትላንትና የፋኖ ኃይሎች ገብተዋል የሚል መረጃ አለ።
ሀራ የምትባልም ከተማ አለች በታች በባቡር መስመሩ ተከትሎ ወደ ኮምቦልቻ መስመር። በዚህ አካባቢ አሁን የተኩስ ድምጽ ይሰማል ሲሉ ነው የመረጃ ምንጮቻችን የገለጹት። በደሴ በኩታበር ደላንታ መስመር ኩታበር አካባቢ 3 ቦታዎች በዚህ ሰዓት ውጊያ እየተደረገ ስለመሆኑ የመረጃ ምንጮቻችን ገልጸዋል። ወርቃር ገበያ አካባቢ፣ ሰገርት፣ ጉባ፣ ዲቃ ተመሮ የሚጠሩት አካባቢዎች ነው ውጊያ እየተደረገ ያለው ብለዋል። ከደላንታ በዚሁ በኩታበር መስመር ደላንታ ሌሊት ከተማ ውስጥ ወገልጤና ማለት ነው የደላንታ ወረዳ ከተማ ወገልጤና ነች። ወገልጤና ከተማው ውስጥ ሌሊት ተኩስ ስለመስማታቸው የከተማው ነዋሪዎች ለኢትዮ ኒውስ ሲናገሩና ነግቶ ስናጠራ ካገኘናቸው መረጃዎች መካከል እስር ቤቱ ስለመሰበሩና እስረኞች ስለመለቀቃቸው ይህንን ሰምተናል ብለዋል። ትላንትና ያለ ተኩስ ልውውጥ መከላከያ ከደላንታ ወደ አምባሰልና ወደ ወገልጤና ስለመምጣቱ ገልጸዋል የመረጃ ምንጮች። ሌሊት በነበረው ተኩስ ግን እስር ቤት ስለመሰበሩ ነው የገለጹት። ያው እንግዲህ ወገልጤና የተለያዩ አካባቢዎችን የሚያገናኝ ቦታ ነው። በላይ በዚህ በኩል በግሸን ኩታበር ደሴ ወደ ተንታ ወደ አማራ ሳይንት ወደ ዳውንት በዛ ወደ ጋይንት እንዲሁም ኮን ጋሸና በዚሁ በኩል ደግሞ ወደ አሁን ተገኝ ፀሐይ መውጫ ወደ ዋናው መንገድ በታች በኩል በዘይት በሩ ደግሞ ወደ ወልዲያ የሚያገናኙ አውራ ጎዳናዎችንና መጋቢ መንገዶችን የሚያገናኝ አካባቢ ነው ይሄ የወገልጤና ከተማ። አሁን ወገልጤና የፋኖ ኃይሎች ስለመግባታቸው የሚያሳይ ነው የምልክት ብለዋል። እንቅስቃሴዎች ቆመዋል፣ ትምህርት ቤቶች ተዘግተዋል እና ያሉን የመረጃ ምንጮቻችን ይሄ ደላንታ ወገልጤና ነው። በሌላው መረጃችን ከነዚህ አካባቢዎች ወደ ወረኢሉ የሚያመጣን ነው። ወረኢሉ ሰኞ ገበያና አሽኮኮ በር አካባቢ አልፎ አልፎ የተኩስ ድምጽ ይሰማል። ይህንን ሙሉ ውጊያ ልንለው አንችልም። ምናልባት የቅኝቱ ተኩስ ነው ብለን ነው የምንወስደው ነው ያሉት የመረጃ ምንጮቻችን። ወረኢሉ 2 ቦታዎች ይህንን ብለውናል። ትናንትና ተከታታይ የሌሊት የደፈጣ እና የፊት ለፊት ውጊያ የነበረበት ጃማ አካባቢ ዛሬ የተለየ ነገር የለም። በአካባቢው የተኩስ ድምጽ እንደማይሰማ ነው የሰማ ነው። ከጃማ ካራ ምሽግ ሚዳ መራኛ እስከ መርሃ ቤቴ ድረስ ያለው መስመር ግን አሁንም የፋኖ ኃይሎች በብዛት የሚንቀሳቀሱበት አካባቢ ነው ሲሉ ይህንን አረጋግጠዋል። ትናንት ካራ ምሽግ የነበረው ውጊያ ቆሟል፣ መከላከያ ወደ ጃማ መውጣቱን ተከትሎ ሲሉ ነው የገለጹልን። ምናልባት የያዝካቸው መረጃዎች ካሉ ጨምር ይችላል። ወደ ሰሜን ወረኢሉ ላይ ያው ድጋሚ መረጃውን ለማጠናከር ነው። ወረኢሉ በትናንትናው ዕለት እንግዲህ የሚኒሻ አባላት መገደላቸው እንዲሁም ደግሞ የወረኢሉ ፖሊስ አዛዥም እንደዚሁ መገደሉንም መረጃ ደርሶናል። ይሄ ወረኢሉ ትናንትና የፋኖ ኃይሎች ገብተው መውጣታቸውን ስንገልጽ ነበረ። በአካባቢው ላይ ቁጥራቸው ያልታወቁ ሚኒሻዎች ከመገደላቸው ባለፈ የፖሊስ አዛዡም መገደሉን ነው እንደዚሁ የመረጃ ምንጮች የገለጹት። በለጠ የጃማ ወረዳ ፖሊስ አዛዥ እና ጥበቃዎችን በተመሳሳይ ስለመገደላቸው ያው ትናንትና ስንገልጽ ነው። በተለይ ጅባት ተብሎ የሚጠራ አካባቢ ይህንን እንግዲህ አመሰግናለሁ። ተጨማሪ መረጃ ሰሞኑን ወደ ነበረባት ታሪካዊቷ ከተማ ላሊበላ ስንመጣ ከፍተኛ ድብደባ፣ ዝርፊያ እየተፈጸመብን ነው የሚሉት አንድ ለኢትዮ ኒውስ መረጃ የሰጡ የከተማዋ ነዋሪ ቤታችን ውስጥ 3 ስማርት ስልኮች ነበሩ። 2ቱ ቻርጅ ላይ ነበሩ ተጥደው የነበረው፣ አንዱ እኔ እጅ ነበረ ተደብድበን እኔ ስልኩን አምጣ ተባልኩኝ። 2ቱም ቻርጅ ላይ የነበሩት የባለቤቴና የልጄ ስልኮች ተወሰዱ ነው የሚሉት። ይህንን እና ቤት ለቤት አጠቃላይ ንብረት ዝርፊያ እየተፈጸመብን ነው። ይህንን በተመለከተ ለማንም መናገር አልተቻለም ነው የሚሉት። እንግዲህ ሰሞኑ የፋኖ ኃይሎች ገብተው መውጣታቸውን ተከትሎ ነው ወደ አካባቢው መከላከያ ከገባ በኋላ ቤት ለቤት ፍተሻ በሚል ይሄ እየተፈጸመብን ያለው ነው የሚሉት። ተሽከርካሪዎችም ጭምር ተወስደዋል። ለግዳጅ ይፈልጋሉ በሚል ተሽከርካሪዎችም ጭምር ተወስደዋል። የቁሳቁሶች ገንዘብ፣ ጥሬ ገንዘብ፣ ጌጣጌጦች ሳይቀሩ ነው እየተወሰዱብን ያሉት ብለዋል። ይህንን በተመለከተ አንዳንዶቹ እቃ እያሸሹ ጭምር እቃ አይፈተሹም ተብሎ በሚገመቱ አካባቢዎች ጭምር ለማድረግ እየሞከሩ ነው። ብዙ ወጣቶች ከተማውን ጥለው ወጥተዋል ባለው ድብደባ ምክንያት ነው የሚሉት። ይሄ ላሊበላ ነው። ምናልባት መረጃ ካለ እዚህ ላይ በላይ ልጋብዝህ እችላለሁ። ወደ ሌሎች መረጃዎቻችን ስንሄድ ወደ ደቡብ ጎንደር አካባቢ የሚወስዱ መረጃዎች ነው የማስከትለው። ደብረታቦር ትላንትና ለግዳጅ ሲንቀሳቀሱ የነበሩ የሚሊሻ አባላት በፋኖ ኃይሎች ተይዘው ስለመወሰዳቸው ነው የሰማ ነው። ይሄ በከተማው ሰሜናዊ ክፍል አየር ማረፊያ እየተባለ የሚጠራው አካባቢ
የሚሊሻ አባላት ሲንቀሳቀሱ ተወስደው 6ቱ መሳሪያቸውን አስረክበው ድብደባም ተፈጽሞባቸዋል ነው የሚሉት። ዛሬ ስለመለቀቃቸው ከነዚህ የተወሰኑት ሆስፒታል ስለመግባታቸውና ሌሎች ደግሞ ቁጥራቸው ያልታወቀ እስካሁን ድረስ አለመለቀቃቸው ነው እየሰማ ነው። በተመሳሳይ ሰሞኑን እዚህ አካባቢ 6 የሚሊሻ አባላት በኋላ እንደውም 3 ጨምሮ ወደ 9 የሚሆኑ ግድያ ተፈጽሞባቸዋል የሚል መረጃ ነበር ሲደርሰን የነበረው። በዚሁ ደቡብ ጎንደር ቀጠና ስማዳ፣ ጉጦ ማርያም እና ሸረፋ ጎዴና ተብሎ የሚጠራ አካባቢ ሸረፋ ጎዴ ተብሎ የሚጠሩ አካባቢዎች ላይ ዛሬ ማለዳ ውጊያ መኖሩን ነው እየሰማ ነው። በተለይ ጉጦ ማርያም በተባለ ቦታ ትላንትና በነበረው ውጊያ 4 ንጹሐን ስለመገደላቸውም የመረጃ ምንጮቻችን ገልጸውልናል። እነዚህ ከውጊያ ውጭ ያሉ ሰዎች ናቸው የተገደሉት። ዛሬ በዚህ አካባቢ ውጊያ ስለመኖሩ ነው እየሰማ ነው። ሌላ ስማዳ በሌላኛው አቅጣጫ ከጉና ጋይንት መገንጠያ አካባቢ ማምሻውን ውጊያ ነበረ። በወለላ ባህር መስመር በኩል ነው ያሉት የመረጃ ምንጮች። ይሄ ውጊያ ቆሟል። ምክንያቱ ደግሞ ከአካባቢ የነበሩ የመንግስት የጸጥታ ኃይሎች አካባቢውን ለቀው ወደ ኋላ መመለሳቸው ምክንያት ነው ውጊያው የቆመው ሲሉ ነው የገለጹልን። በዚሁ ደብረ ታቦር አካባቢ ክምር ድንጋይ ትላንትና ምሽት ማምሻውን ከተማው ውስጥ ተኩስ እንደነበር፣ ከከተማው ወጣ ብሎ የሚገኘው ቻይና ካምፕ አሁን ደግሞ ቴክኒክና ሙያ እየተባለ የሚጠራው ኮሌጅ አካባቢ በነበረው መከላከያ ሰራዊቱ ካምፕ ላይ ተከታታይ ጥቃት ስለመድረሱ ቦምብ ፍንዳታ ሁሉ ይሰማ እንደነበር ነው እየሰማ ነው። ይህን ተከትሎ ከፍተኛ ጉዳት ደርሷል ነው የሚሉት የመረጃ ምንጮቻችን። ከተከታታይ የቦምብ ፍንዳታዎች በኋላ ሌሊቱን ሙሉ የዘለቀ ተኩስ ነበረ። አሁን ካምፑ አካባቢ ተለቋል ነው የሚሉት የመረጃ ምንጮቻችን። ካምፑ ስለመለቀቁ ይገልጻሉ። ከዚህ ጀምሮ እስከ አርባ ምንጭ ድረስ እንግዲህ አርባ ምንጭ ዘው በጋሳይ አካባቢ የሚገኝ ቦታ ነው። እስከዛ ድረስ በብዛት የፋኖ አባላት በአውራ ጎዳና መንገድ ላይ ሲንቀሳቀሱ ተመልክተናል። ከዚህ አርባ ምንጭ ተብሎ ከሚጠራው አካባቢ ወደ ጉና እና ወደ ክምር ድንጋይ የተለያዩ አካባቢዎች ግን ከባድ መሳሪያ ሲተኮስ እንሰማለን ነው ያሉት። ይህን ተከትሎ የጉና ወረዳ አመራሮች ከአካባቢያቸው ለቀው ደብረ ታቦር ካምፕ ውስጥ ነው ያሉት ይላሉ የመረጃ ምንጮቻችን። ወደ አካባቢያቸው እንዲሄዱ ቢጠየቁ አንሄድም ብለዋል የሚል መረጃ ነው የሰጡን። ለምንድን ነው አንሄድም ያሉት? መከላከያ እኛን ወስዶ ያደርሳል እንጂ በቋሚነት ስለማይጠብቀን ጉዳት ይደርስብናል ብለዋል። የተወሰኑት እንደውም እኛ አስተዳደሩን መስራ እናንተ ጸጥታውን ስሩ ብለው ለፋኖ አባላት ሽምግልና ልከዋል የሚል ነው እየሰማ ነው። እንግዲህ አጠቃላይ ያሉ ከክልሉ ፖለቲካና አስተዳደርን የሚያሳይ ስለሆነ እንጂ እዚህ ግባ የሚባል መረጃ አይደለም፣ ግን አጠቃላይ ሁኔታውን ያሳያል በሚል ነው ይህንን የምናቀርበው። እንግዲህ በዚህ መስመር ሌሊቱን ተኩስ ቢኖርም ግን የትራንስፖርት አገልግሎት ግን ከንፋስ መውጫ ወደ ደብረ ታቦር ወይ ደግሞ ከወልዲያ ደብረ ታቦር ባህር ዳር ባለው መስመር አሁንም የትራንስፖርት እንቅስቃሴ እንዳለ ነው እየሰማ ነው። ሌላ እስቴ አካባቢ ሌሊቱን የሚሊሻ አባላት ከተማ ውስጥ ስለመገደላቸው ነው እየሰማ ነው። በቁጥራቸውን ምን ያክል እንደሆነ ለማጣራት አልተቻለም፣ ግን የሚሊሻ አባላት ስለመገደላቸው ሰምተናል። ከከተማው ወጣ ብሎም ሾለክት ተብሎ የሚጠራ አካባቢ እንግዲህ ስለ ስሙ አሁን በድጋሚ ቅጣቴ ካለው ሾለክት ተብሎ የሚጠራ አካባቢ እንደዚሁ ስንዴ አጨዳ ላይ የነበሩ 3 አርሶ አደሮች ተገድለዋል ነው የሚሉት በመንግስት የጸጥታ ኃይሎች። ለእነዚህም ደግሞ ለግድያ ያበቃቸው ነው የሚሉት መሳሪያ ይዛቸዋል በሚል ነው። አጨዳ ላይ ናቸው ግን መሳሪያ ይዛቸዋል በሚል ነው። ይሄ በተለይ በአካባቢው በተለይ በዚህ አካባቢና በጉና አካባቢ ከፍተኛ ቁጣ ነው የፈጠረው። ያለ መሳሪያ እንቅስቃሴ የለም፣ መደበኛ እንቅስቃሴ ሁሉና በእርሻ ስራ ላይ የነበሩ ሰዎች መሳሪያ ይዛቸዋል ተብሎ መገደላቸው ቁጣ እንደፈጠረ ነው እየሰማ ነው። 3 ናቸው የተገደሉት ብለዋል። ስም ዝርዝራቸውን ለኢትዮ ኒውስ አድርሰዋል። እንግዲህ እንደ አስፈላጊነቱ ወደፊት የሚቀርብ ነው የሚሆነው። በዚሁ ከስቴ ወደ ስማዳ ደጎል ተብሎ የሚጠራ አካባቢ እንደዚሁ ሌሊቱን የተኩስ ድምጽ ይሰማ ነበር ብለዋል የመረጃ ምንጮቻችን። በዚህ የደረሰውን ዝርዝር ጉዳት ግን ማወቅና ማረጋገጥ አልተቻለም። እንግዲህ በላይ ወደ ጎንደር የሚወስደን መረጃ ልጨምርና መረጃዬን ላብቃ፣ ወደ አንተ መለሳለሁ። ጎንደር አይባ ኪዳነ ምሕረት አካባቢ የነበረው ውጊያ ከፍተኛ ጉዳት ማድረሱን ነው የገለጹት የመረጃ ምንጮች። በዚህም በተፋላሚ ኃይሎች በፋኖና በመከላከያ ላይ በሁለቱም በኩል ከፍተኛ ጉዳት ስለመድረሱ ነው የሚገልጹት። ይህንን ተከትሎ ከ10 ሰዓት ጀምሮ አምቡላንሶች ወደ ሆስፒታል በተደጋጋሚ ሲመላለሱ ተመልክተን ነበር ብለዋል። 11 ሰዓት አካባቢ ውጊያው ቆሟል። ሆኖም ግን አሁንም በአካባቢው ከፍተኛ ፍጥጫ እንዳለ ነው የገለጹት። ምናልባት ተለዋጭ ነገር ሊኖር እንደሚችልም የመረጃ ምንጮቻችን ጠቁመዋል። ይህ እንግዲህ ከጎንደር ወደ ሰሜን ምዕራብ አቅጣጫ የሚገኝ አካባቢ ነው። በቅርብ ርቀት ወደ 8-10 ኪሎ ሜትር አካባቢ ያለው ቦታ ነው። እነዚህ ናቸው በእኔ በኩል ያሉ መረጃዎች። በላይ በአንተ በኩል ያሉትን አስከትል። በጣም አመሰግናለሁ በለጠ።
መረጃዎችን እንጨምራለን። የተወሰኑ መረጃዎች አሉ። የመጀመሪያ መረጃ አድርገው ባህር ዳር የደረሰንን መረጃ ነው። በባህር ዳር ከተማ እንግዲህ የክልሉ አሁን አስተዳደር መቀመጫ ማለት ነው። ባህር ዳር ከተማ ላይ በትናንትናው ዕለት ምሽት 1 ሰዓት ላይ በተመሳሳይ ሰዓት 2 ቦታዎች ላይ የቦምብ ፍንዳታ መድረሱን ነው የመረጃ ምንጮች ያረጋገጡት። አንደኛው ቀበሌ 3 የሙሉዓለም የባህል አዳራሽ አካባቢ እንደሆነ ይገልጻሉ። ሁለተኛው ደግሞ ቀበሌ 14 ልዩ ስሙ ባለ እግዚአብሔር አካባቢ ነው የቦምብ ፍንዳታዎቹ የደረሱት። በእነዚህ የቦምብ ፍንዳታዎች የደረሰ ጉዳት ስለመኖሩ ግን የመረጃ ምንጮች አላረጋገጡም። በተመሳሳይ ሰዓት 2 ቦታ በባህር ዳር ከተማ በትናንትናው ምሽት 1 ሰዓት ላይ ፍንዳታ መድረሱን ነው የገለጹት። በተመሳሳይ ከዚህ መረጃ ጋር ሊገናኝ ይችላል አይችልም የሚለውን አይደለም በተመሳሳይ ምለው በደብረ ብርሃን ከተማም በትናንትናው ዕለት በተለይ ሌሊት 7 ሰዓት ላይ በተመሳሳይ ሰዓት ማለት ነው የተለያዩ አካባቢዎች ላይ ጥቃቶች ተፈጽመዋል ብለዋል የመረጃ ምንጮች። በቀበሌ 04፣ 08፣ 06፣ 07 የ07 ረግረግ ተብሎ ይጠራል ወይም ደግሞ ባለፈው ከባድ መሳሪያ ወደ ምዕራብ የከተማ አቅጣጫ ሲተኮስበት የነበረው ጎሽባዶ አካባቢ ወይም ጎሽባዶ አቅጣጫ ነው። ቀበሌ 6 ደግሞ 2 ቦታዎች ናቸው። ኡራኤልና 3ኛ ፖሊስ ጣቢያ ላይ ነው ጥቃቱ የተፈጸመው ይላሉ። በተመሳሳይ ሰዓት እነዚህ ቦታዎች ላይ ጥቃት እንደተፈጸመ ይገልጹና በተለይ ቀበሌ 06ቱ 3ኛ ፖሊስ ጣቢያ ላይ የተፈጸመው ጥቃት ጉዳቱ ከፍተኛ ሳይሆን አይቀርም ይላሉ። ነገር ግን በእነዚህ ሁሉ ጥቃቶች ምን ያህል ጉዳት ደረሰ የሚለውን የመረጃ ምንጮቻችን ማረጋገጥ አልቻሉም። የ07 ረግረግ አካባቢ በተለምዶ ጠባሴ የሚባለው አካባቢ መሆኑን ማስታወስ ስለሚታወቅ ወታደራዊ ካምፕ ስለነበር እንዲሁም በከተማም ከከተማ ውጭም ያሉ ሰዎች በተመሳሳይ ይህንን ስም በተደጋጋሚ ሊያስታውሱ ስለሚችሉ ነው ጠባሴ አካባቢ የሚለውን መግለጽ የፈለግኩት። ወደ ሌሎች መረጃዎች ስናልፍ ዝርዝር ጉዳቶች አልታወቁም። ምናልባት በሌላ ክፍለ ጊዜ ላይ የጉዳቱን መጠን ተጨማሪ መረጃዎች የምናገኝ ከሆነ ለማጣራት እንሞክራለን። የአካባቢውም የከተማ አስተዳደር ያሉ ሰዎችንም እንደዚሁ በተመሳይ በዚህ ጉዳይ ላይ ከዚህ ቀደም ጀምሮ እንሞክራለን። ይህንን ምላሽም የሚሰጡ ከሆነ በተመሳይ መረጃውን ለማጣራት እንሞክራለን። በለጠ ወደ ምዕራብ አማራ እንደገና ስንመለስ ድባይ ጥላት ግን ወረዳና እነማይ ወረዳ አጎራባች አካባቢዎች ላይ ዛሬ ጠዋት ከፍተኛ ውጊያ መቀስቀሱን ነው የመረጃ ምንጮች የገለጹት። ከሁለት አቅጣጫ ነው ውጊያው የተቀሰቀሰው ይላሉ። አንደኛው ከየትኖራ ቲቅ አቅጣጫ ነው። ይሄ መከላከያ ካምፕ አድርጎት የሚገኝ አካባቢ ነው። ከዚህ አካባቢ ወደ ደቤት አካባቢ ሲሆን ሌላኛው ደግሞ ከእነማይ ቢቸና አካባቢ ወደ ማህበረ ብርሃን አቅጣጫ፣ ይህ ባለፈው ውጊያ የተደረገበት ቦታ ነው። እነዚህ አቅጣጫዎች በተመሳሳይ በተለይ ማህበረ ብርሃን አቅጣጫ ጀረመስ የሚባለው አካባቢ ከባድ ውጊያ እየተደረገ እንደሆነና መከላከያም አሻግሮ የከባድ መሳሪያዎችን ወደ ደባይ ጥላት ግን ከተማ ቁይ ዋና ከተማ ማለት ነው ወደ ቁይ ተደጋጋሚ የከባድ መሳሪያ ድብደባ እያደረገ እንደሆነ ይገልጻሉ የመረጃ ምንጮች። በዚህ ምክንያትም ከከተማው ለመውጣት ተገደናል ያሉ የድባይ ጥላት ግን ቁይ ከተማ ነዋሪ ይህንን ለኢትዮ ኒውስ ገልጸዋል። አሁን ያለው የከባድ መሳሪያ ድብደባ በመኖሪያ ቤቶች ላይ ደርሶ ጉዳት ሊያደርስ ይችላል በሚል በስጋት ከተማዋን ለቀው እንደወጡ ይገልጻሉ። ሌሎችም በርካታ ነዋሪዎች ከከተማዋ እየወጡ ስለመሆኑ ነው የሚገልጹት። ሆኖም ግን ውጊያ እየተደረገ ያለው ከከተማ ውጭ በሆኑት ደቤትና ማህበረ ብርሃን በተለይ ደግሞ ጀረመስ አካባቢ እንደሆነ ነው የሚገልጹት። በዚህ ውጊያ ያለውን ሁኔታ በሌላ መረጃ ክፍለ ጊዜ እናቀርባለን። የጉዳቱን መጠንም አሁን ሁኔታው ለማጣራት አስቸጋሪ ስለሆነ መግለጽ አልተቻለም። በለጠ ወደ እዚሁ ምስራቅ ጎጃም ወደ ሞጣ ከተማ ስንሄድ በትናንትናው ዕለት ሞጣ ከተማ የፋኖ ኃይሎች በተለያዩ የከተማው አቅጣጫ ወደ ከተማዋ መግባታቸውን ይገልጻሉ። 9 ሰዓት አካባቢ የፋኖ ኃይሎች ወደ ከተማዋ እንደገቡና በከተማዋ የተለያዩ አቅጣጫዎች የተኩስ ድምጽ ሲሰማ እንደነበረ ይገልጻሉ። ሆኖም ግን ተኩሱ ምላሽ እየተሰጠው አልነበረም። በዚህ ሁኔታ እስከ 11 ሰዓት ከቆዩ በኋላ
ተመልሰው ከከተማዋ መውጣታቸውን ይገልጻሉ። በተለያዩ አቅጣጫዎች እንደገቡት ተመልሰው እንደወጡ ይገልጻሉ። በዚህም ከፍተኛ የሆነ ውጥረት ነው በከተማዋ የሚገኘው እና ምናልባት ይላሉ ከሞጣ ከተማ ሆኖ ወደ ወይን ውሃ አካባቢ አቅጣጫ ተደጋጋሚ ከባድ መሳሪያ ተኩስ ስለነበረ ከዚህ ጋር የተገናኘ ሊሆን ይችላል ብለው ግምታቸውን ያስቀመጡ አሉ። የፋኖ ኃይሎች ተመልሰው ከከተማዋ እንደወጡ ግን እንደዚሁ ያረጋግጣሉ። አሁንም ይሄ ሁኔታ ውጥረት አንግሷል ነው የሚሉት የመረጃ ምንጮች። በሌላ በኩል ወደ ምዕራብ ጎጃም ስንሄድ በትናንትናው ዕለት እንደዚሁ ምዕራብ ጎጃም በደንበጫና የጨረቃ መካከል በተለይ ልዩ ስሙ ድፍር ወንዝ አካባቢ ከፍተኛ ውጊያ እንደተደረገ ነው የሚገልጹት። ከቀኑ 7 ሰዓት ተኩል ጀምሮ ነው ውጊያው የተደረገው ይላሉ። ይሄ እንግዲህ ድፍር ወንዝ የጨረቃ ትንሽ ከተማ ነች ከደንበጫ አንጻር ሲታይ፣ ነገር ግን በቅርብ ርቀት ላይ የሚገኙ ቦታዎች ናቸው። በእነዚህ ከተሞች መካከል የሚገኘው ድፍር ወንዝ አካባቢ ነው ውጊያው የተደረገው ይላሉ። በከባድ መሳሪያ የታገዘም ውጊያ እንደነበረ ነው የሚገልጹት። በሌላ በኩል እዛው በቅርብ ርቀት ወደ ፍኖተ ሰላም አቅጣጫ ማለት ነው ጅጋ ከተማ እንደዚሁ በትናንትናው ዕለት ከረፋዱ 4 ሰዓት ከ30 እስከ ቀኑ 11 ሰዓት ድረስ መከላከያ በከተማዋ ላይ እንደነበረ ብረት ለበስ ተሽከርካሪዎችን ጨምሮ ታንኮችና ሌሎች ከባድ መሳሪያዎችን ይዞ መከላከያ ከተማዋን እስከ 11 ሰዓት ይዞ እንደቆየ ይገልጹና ከ11 ሰዓት በኋላ ግን የመከላከያ አባላት መውጣታቸውና የፋኖ ኃይሎች ተመልሰው ወደ ከተማዋ መግባታቸውን፣ በዚህ ሁሉ ሂደት ግን ከተማው ውስጥ ምንም አይነት ውጊያ እንዳልነበረ ይገልጻሉ። ሆኖም ግን ከሰሞኑ በአንደኛ ሌሊት ላይ የነበሩ ውጊያዎች እኛ መዘገባችን የሚታወስ ነው። ሁለተኛ ደግሞ በትናንትናው ዕለት ይሄ ከመሆኑ በፊት ወደ ጥቁር ውሃ አቅጣጫ ከፍተኛ የሆነ የተኩስ ልውውጥ እንደነበረ ይገልጻሉ። በዚህ እንግዲህ የተከሰተውን ነገር ግን ለማጣራት እንዳልቻሉ ነው። ይሄ ከጅጋ ከተማ ነዋሪዎች ያገኘነው መረጃ ስለሆነ ወደ አካባቢው ያለውን ሁኔታ ለማወቅ አልተቻለም። ጥቁር ውሃ አካባቢ የነበረውን ማለት ነው። ከተለያዩ ከዝርፊያና ከነዋሪዎች ቅሬታ አንጻር ቅድም የላሊበላውን ስትገልጽ ነበረ በለጠ። በተመሳይ በርካታ አካባቢዎች እንዲህ አይነት ቅሬታዎች ይሰማሉ ከነዋሪዎች። በትናንትናው ዕለት አርሶ አደሮችን ለማነጋገር ችለን ነበረ እና በጣም በሚያሳዝን ሁኔታ ነው ሲገልጹ የነበረው። ይሄ ከወይን ውሃ እና በድጎ ጽዮን ከተማ መካከል ሰበዝ ሜዳ የሚባል አለ ነው። ኢንታየርሊ ገበሬዎች የሚኖሩበት አካባቢ ነው። ሰሞኑን ከፍተኛ ውጊያ የተደረገበት ነው እና ምንድን ነው ቅሬታቸው? ማሳችን የደረሰ ጤፍ ነው። የደረሰ ጤፍ ምሽግ ተቆፍሮበት ወድሟል። ከዚህ ያህል እሱ አይደለም የበለጠ ያሳዘነን፣ በቤታችን ውስጥ አካባቢውን ትተን ወጥተን ተመልሰን ስንገባ የቀረ የቤት ቁሳቁስ እንኳን የለም። ተሰባብሯል። የተፈጨ ዱቄት ተደፍቷል። ያልሆነ የለም ቤታችን ውስጥ እና አሁን እንዲሁ ሜዳ ላይ ነው የቀረ ነው። ድንገት በአንድ ጊዜ ይህ ሁሉ ነገር ወደመብን። እንስሳትም እንደዚሁ ታርደው ተበልተዋል። ይህ ሁሉ ሆኗል። ከዚህ የበለጠ ደግሞ በህይወትም ደግሞ ያጣናቸው ሰዎች አሉ። እንደ ምሳሌ እና በጣም አዝነው የተናገሩት አንድ ከሰሞኑ አባቱን ያጣ ልጅ አለ ከኛ ቀበሌ ይላሉ። ይሄ ልጅ እንግዲህ አባቱን በህመም ነው ያጣው፣ በተፈጥሮ ሞት ማለት ነው። እና እንግዲህ እንደ አካባቢው ወግ ባህል ሀዘን ላይ ነው ያለው። የምትወደውን ሰው ልብስ ወይም ፎቶ ወይም የሆነ ማስታወሻ ነገር ይዘህ ታዝናለህ። በዚህ ወቅት ይሄ ልጅ የአባቱን አልባሳት ለብሶ ሀዘን ላይ ነበረ እና ፋኖ ሞቶብህ ነው የምታዝን በሚል በጥይት ተደብድቦ ተገደለ ይላሉ። እና ይሄ የበለጠ ማሳዛኝ ነገር ነው። እንዲያው ማሳያ እንዲሆን ነው እንጂ በጣም በርካታ ቦታዎች ላይ ተመሳሳይ ነገሮች፣ ቅሬታዎች ይደርሱናል። እንግዲህ እንደዚህ ሆነ ንብረታችን እንዲሆነ ግድያዎች መፈጸማቸውን በተመለከተ ይሄ አንዱ ማሳያ ይሆን ከሆነ በሚል